እኛን ማንም ሊያቆመን አይችልም። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የወደብ ፍላጎታችንን ከማሳካት ማንም አያስቆመንም ጠቅላዩ በህዝብ ፊት እንቅጩን ተናገሩ። የትንፍጭው ዱቄትን አምጩ ኮሚሽን መንግስት ስለ ደሞዙ ለክልሎች አዲስ መምሪያ ማውረዱ ተሰማ። አርሲሲ ጫንቋቸዋል። በህዳሴ ግድቡ ዙሪያ በአንድ ቀን ሁለት ስብሰባ መደረጉ ተሰማ። በወራት ውስጥ ለሶስተኛ ጊዜ ባለስልጣኖቻቸውን ሱዳን ልከዋል። ጠቅላይ ሚኒስትር አብይ አህመድ ከእሳቸው ጋር በመሆን የሀገራችንን ህልም ለማሳካት ለጣሩት ለነ ፕሮፌሰር ብርሃኑ ነጋ ምስጋና ባቀረቡበት መድረክ ማንም የወደብ ፍላጎታችንን ከማሳካት የሚያስቆመን የለም ሲሉ በከፍተኛ አመራሮቻቸውና በሚዲያዎች ፊት በድጋሚ ደም የሚያሞቅ ንግግር አድርገዋል። በሌላ በኩል ደግሞ መንግስት በውዝግብ ስለታጀበው የመንግስት ሰራተኞች ደሞዝ ማስተካከያ የመጨረሻ ያለውን ውሳኔ ይፋ ማድረጉ ሲሰማ ከደሞዝ አከፋፈል ጋር ተያይዞ ለክልሎች የተላለፈው መምሪያ ግን አነጋጋሪ ሆኗል። በርካታ ክልሎች በአዲስ የደሞዝ ስኬል መሰረት መክፈል አንችልም ቢሉም ጫናዎችን ተቋቁማችሁ ክፈሉ መባሉ ነው የተሰማው። እነዚህንና በህዳሴ ግድብ ዙሪያ የሱዳንን አመኔታ ያጣች የመጣችው ግብጽ ስለ ግድቡ በአንድ ቀን ብቻ በካይሮና ፖርት ሱዳን ከተሞች ሁለት ስብሰባዎችን ማካሄዷ ነገሩ እንዴት ነው አስብሏል። ሰላም ወደ ሩደሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላዩ የወደብ ፍላጎታችንን ከማሳካት ማንም አያስቆመንም ሲሉ ጠላትም ወዳጅም ይወቅ ያሉትን አቋማቸውን በህዝብ ፊት እንቅጩን ተናግረዋል። በተፈጥሮ ጋዝ ማጣሪያ ፋብሪካው ምርቃት ላይ የተገኙት ጠቅላዩ ከሁለት ሳምንት በፊት በመጽሐፍ ምርቃቸው ላይ የወደቡ መምጣት አይቀሬ ነው ሲሉ የተናገሩት ሐሳብ በድጋሚ ማረጋገጫ የሰጡበት ሲሆን እስካሁን እንዳሳካናቸው ፕሮጀክቶች ሁሉ የወደቡን ጉዳይና ሌሎች ፕሮጀክቶችን ተክተን ጀምረን እንድንጨርስ ተክተው የሚዋሹ ያስፈልጋሉ። እነሱ ያሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እናከናውላለን ሲሉ ተናግረዋል። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን፣ ብልጽግናን እናረጋግጣለን። የእስኪውን ድረስ አንተኛም ያሉት ጠቅላይ ሚኒስትሩ እመኑኝ የኢትዮጵያን የወደብ ባለቤትነቷን እናረጋግጣለን ሲሉ ወደ አስመራ ከባድ ዛቻ ልከዋል። አፍሪካን የሚያነቃቃና የሚያበረታታው ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ከተመረቀ ወር ባልሞላ ጊዜ ውስጥ ትናንት የተመረቀውን የኡጋዴን ፈሳሽ የተፈጥሮ ጋዝን ጨምሮ $10 ቢሊዮን የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ተችሏል ብለዋል። ይህ ለሶማሌ የወጣው ብልጽግና ፀሐይ ብርሃኑ በመላው ኢትዮጵያ እስኪረጋገጥ እንዲሁም እያንዳንዱ ዜጋ ካለበት ድህነት አውጥቶ ወደሚገባው የብልጽግና ደረጃ እስኪደርስ በትጋት መስራት ይገባናል ብለዋል ጠቅላይ ሚኒስትሩ። ለዚህም ህዝብና መንግስት አንድ ላይ በመሆን በትጋት መስራትና መጨረስ እንደሚኖርባቸው ነው የገለጹት። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በኡጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ምረቃ ስነ ስርዓት ላይ ተደምረን ኢትዮጵያን ማበልጸግ በመቻላችን ለፕሮፌሰር ብርሃኑ ነጋና ለዶክተር በለጠ ሞላ እንኳን ደስ አላችሁ ብለዋል። ሁለቱ የተፎካካሪ ፖለቲካ ፓርቲ ከፍተኛ አመራሮች ሚኒስትሮች ከመሆናቸውም በላይ ለኢትዮጵያ የፖለቲካ ለውጥ ምሰሶ ጣዮች ናቸው ሲሉም ጠቁመዋል። በጋራ በሰጠነው አመራር ለተገኘው ሀገራዊ ስኬት እንኳን ደስ አላችሁ በማለትም አድናቆታቸውን ገልጸዋል። የሁለቱ ሚኒስትሮች ቁርጠኝነት፣ ትጋትና የአመራር ተሳትፎ ለኢትዮጵያ ፖለቲካ መታደስ መቀየር መሰረት የሚጥል ያሉት ጠቅላይ ሚኒስትሩ ተደምረን ኢትዮጵያ ማበልጸግ ችለናል ብለዋል። ሁሉም ሀገራዊ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም ያሉት ጠቅላይ ሚኒስትሩ ለሀገራችን ሁለንተናዊ ብልጽግና ልንተባበር በጋራ ልንቆም ይገባል ሲሉም ተናግረዋል። በቀጣይ መረጃ መንግስት በውዝግብ ስለታጀበው የመንግስት ሰራተኞች ደሞዝ ማስተካከያ የመጨረሻ ያለውን ውሳኔ ይፋ ማድረጉ ተነግሯል። ሲቪል ሰርቪስ ኮሚሽን ስለ አዲሱ የደሞዝ አከፋፈል ለክልሎች ባስተላለፈው መምሪያ ማንኛውም ጫና ተቋቁማችሁ ለሰራተኛችሁ ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ማለቱ የትንፍጭው ዱቄቱን አምጪው አስመስሎበታል በሚል ትልቅ መነጋገሪያ ሆኗል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ በሚመለከት መምሪያ አስተላልፈዋል። በሰጡት መምሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንደሚሆን አሳውቀዋል። ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ይህም በጠቅላይ ሚኒስትር አብይ አህመድ የተወሰደ ትልቅ እርምጃ ነው ሲሉ ገልጸዋል። ኮሚሽነሩ ደሞዝ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል። ክልሎች ምናልባትም አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ማሳሰቢያ ሰጥተዋል።
ከተያዘው ወር ጀምሮ ተግባራዊ ይደረጋል የተባለው አዲሱ የመንግስት ሰራተኞች የደሞዝ እርከን ከአንድ ወር በፊት ይፋ መሆኑ ይታወሳል። በዚህ መሰረት ዝቅተኛው የመንግስት ሰራተኞች ደሞዝ እርከን መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ይሆናል ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ለመንግስት ሰራተኞች የተደረገው የደሞዝ ማሻሻያ ከዚህ ወር ጀምሮ ተግባራዊ ይደረጋል ተብሎ ሲጠበቅ ነበር። ከዚህ ቀደም መንግስት ለመንግስት ሰራተኛው የደሞዝ ጭማሪ ማድረጉን ባስታወቀበት ወቅት የመጀመሪያ ዲግሪ ተመራቂ መነሻ ደሞዝ ከ6940 ብር ወደ 11500 ብር እንዲሻሻል ማስታወቁ ይታወሳል። የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 12 ቀን 2017 ዓ.ም ባወጣው መግለጫ መንግስት የዜጎችን የኑሮ ሁኔታ ለማሻሻል የሀገር አቅም የሚፈቅደውን እርምጃ እየወሰደ ይገኛል ሲል አስታውቆ ነበር። የመንግስት ሰራተኛው ያለውን የኑሮ ውድነት ተቋቁሞ ለመላው የንግድ ማህበረሰብ ተገቢውን አገልግሎት ሲሰጥ የቆየ የህብረተሰብ ክፍል ነው ያለው የኮሚሽኑ መግለጫ፣ በዚህም ለመንግስት ሰራተኛው ተጨማሪ የደሞዝ ማሻሻያ ለማድረግ መንግስት መወሰኑን አስታውቋል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ ያስታወቀው የኮሚሽኑ መግለጫ ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ መንግስት ወጪ 560 ቢሊዮን ብር እንደሚያደርሰው ተነግሮ ነበር። ወደ መጨረሻው መረጃችን ተሻገርን። በህዳሴ ግድብ ዙሪያ የሱዳንና አሜኒታ እያጣች የመጣችው ግብጽ ስለ ግድቡ በአንድ ቀን ብቻ በካይሮና ፖርት ሱዳን ከተሞች 2 ስብሰባዎችን ማካሄዷ ነገሩ እንዴት ነው አስብሏል። የግብጽ የውጭ ጉዳይ ሚኒስቴር ለሶስተኛ ጊዜ በፖርት ሱዳን ጉብኝት አደረጉ። የሌተናል ጀነራል አብዱልፈታህ አልቡርሃን ወታደራዊ መንግስት ዋና ከተማዋን ካርቱምን ለቆ ወደ ፖርት ሱዳን ከተሰደደ በኋላ ለሶስተኛ ጊዜ የግብጽ የውጭ ጉዳይ ሚኒስቴር በዚያ ጉብኝት ማድረጋቸው ተገለጸ። የውጭ ጉዳይ ሚኒስትሩ ባድር አብዱላቲ ይህንን ጉብኝት ለየት የሚያደርገው በሱዳን ውስጥ የተከሰተው ጎርፍ ከህዳሴ ግድብ ጋር ካገናኙት በኋላ ወደዚያው ማቅናታቸው ነው። ሚኒስትሩ ትላንት ረቡዕ በሰጡት መግለጫ በሱዳን ውስጥ አሳዛኝ የሆነ ጎርፍ ሊከሰት የቻለው የህዳሴ ግድብ ያለ ትብብር ስራ በመጀመሩ ነው ማለታቸው ይታወሳል። እንዲሁም የህዳሴውን ግድብ ምርቃት ተከትሎ ለተመድ የጸጥታው ምክር ቤት ክስ ማስገባታቸው የሚታወስ ነው። ከነዚህ ክስተቶች በኋላ የውጭ ጉዳይ ሚኒስትሩ ዛሬ ወደ ፖርት ሱዳን አቅንተው ጉብኝት አድርገዋል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንደገለጸው ሚኒስትሩ ከሌተናል ጀነራል አብዱልፈታህ አልቡርሃን ጋር በሱዳን ውስጥ ባሉ ወቅታዊ ጉዳዮች ላይ ውይይት አድርገዋል። በዚህም ግብጽ ለሱዳን መረጋጋት እያደረገች ያለውን ጥረት እንደሚቀጥል ያስታወቁት ሚኒስትሩ ለሱዳን አንድነት፣ ሉዓላዊነትና የግዛት አንድነት እውቅና እንደምትሰጥ ማረጋገጫ ሰጥተዋል። ግብጽ ለሱዳን መንግስታዊ ተቋማት በተለይም ለሱዳን ጦር ኃይሎች ብቻ እውቅና እንደምትሰጥ በመግለጽም የጀነራሉን ተቀናቃኝ ፈጥኖ ደራሽ ኃይሉን ተችተዋል። በሌላ በኩል በሱዳን ውስጥ ተኩስ አቁም እንዲደረግ ግብጽ የበኩሏን ጥረት ማድረጓን እንደምትቀጥል ገልጸው በሁለቱ ሀገራት መካከል ታሪካዊ ወዳጅነት እንዳለና ይህ መቀጠል እንዳለበት ማሳሰባቸውን መስሪያ ቤታቸው አስታውቋል። በውይይቱ ወቅት በአባይ ወንዝ ላይ የሚደረግ የተናጠል እርምጃን ሁለቱም ሀገራት እንደሚቃወሙት መግለጻቸውም ተጠቅሷል። በሱዳን ያለው የእርስ በርስ ጦርነት ወደ 3ኛ ዓመቱ የተሻገረ ሲሆን በዚህም በ10 ሺህ የሚቆጠሩ ዜጎች ሲገደሉ ከ15 ሚሊዮን በላይ መፈናቀላቸው ይታወቃል። በዚህ ጦርነት ተፋላሚው የሌተናል ጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎች ላይ የራሱን መንግስት መመስረቱ ማስታወቁ አይዘነጋም። የህዳሴው ግድብ መመረቅን ተከትሎ ይህ ትይዩ መንግስት ባወጣው መግለጫ ለኢትዮጵያ እንኳን ደስ ያላችሁ መልእክት ያዘለ መግለጫ ማውጣቱም ይታወሳል። በተያያዘ መረጃ የግብጽ ሚኒስትሮች ምክር ቤት ሰሞኑን የአባይ ወንዝ ውሃ መጨመሩን አስመልክቶ ውይይት ማድረጉ ተነግሯል። አህራም የተሰኘ የግብጽ መሰረታዊ ዜና አውታር እንደገለጸው ዛሬ በተከናወነው በሳምንታዊ ሚኒስትሮች ምክር ቤት ስብሰባ ላይ የአባይ ወንዝ ጉዳይ በአጀንዳነት ቀርቧል። የሀገሪቱ የውሃ ሀብትና መስኖ ሚኒስትር ሐኒስ ዋላሚ ለምክር ቤቱ በሰጡት ማብራሪያም ሰሞኑን የአባይ ወንዝ ውሃ በከፍተኛ ሁኔታ መጨመሩን ገልጸው ይህም በግብጽ ውስጥ በአባይ ወንዝ ዳርቻ ለሚገኙ ነዋሪዎች ስጋት መሆኑን አስረድተዋል። የወንዙ ውሃ ፍሰት መጨመሩን ያስከተለው ጎርፍ በሱዳን ውስጥ በሚገኙ ማህበረሰቦች ላይ ከፍተኛ ተጽዕኖ መፍጠሩን አስታውቀው ይህ በግብጽ እንዳይደገም የጥንቃቄ እርምጃ በመውሰድ ላይ መሆናቸውን ገልጸዋል። ሚኒስትሩ እንዳሉት በአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብለው የሚገመቱ ግብጻውያን እንዲነሱ የማድረግ ዘመቻ ተጀምሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦ ፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።